ከጠበቅናት በላይ በጣም ክፉ ሆና አግኝተናታል ማለት ነው። ምክንያቱም በጣም ጥሩ ነች። ከቤቲ ከሶሲ እጅግ በጣም ትሻላለች በምንም ነገር ብለን እጅግ በጣም አጋነናት ነበረ። ዛሬ ግን በምሩ መታለች ማለት ነው። ምሩን ያው እንግዲህ ከሄኖክ ጋር ስታወራ ስለ ጽናት መድኃኒት መስጠቷን የተለያዩ ነገሮች ስህተት ማድረጓን ማለት ነው። እንግዲህ ከሄኖክ ጋር ሲያወሩ ስለሰማች ምሩ ወይንም ስለደረሰችባቸው እንግዲህ ያን ነገር እንዳትናገር በማለት በራሷ ነኪራ ጋር በምትኖርበት በራሷ ክላስ እንግዲህ ምሩን አፍና ወይንም ደግሞ አስራት ትገኛለች ማለት ነው። ስለዚህ አሁን ናሆሜ እነ ጽናት ነኪራ ያው ምሩህ የት እንዳለች እንኳን አያውቁም። ስልክ ሲደውሉ ስልኳ አይሰራም። እዚው ቤት ውስጥ ሆና አፍናታለች ማለት ነው። እጅግ በጣም ከባድ ነው። ምክንያቱም ምሩ እጅግ በጣም ትታመማለች፣ መድኃኒት ትወስዳለች። ያው እንግዲህ እጅግ በጣም ማለት ነው ሁላችንም እናውቃለን። ሌላው እንግዲህ ኬራ በባለፈው ፓርት ክፍል 56 ላይ ያው ከቤት ወጥቶ ነበረ፣ ግን ዛሬ ደግሞ መጥቷል ማለት ነው ሰኒ ጋር በመሄድ ጽናትም እንግዲህ እንዳጋጣሚ ሰኒ ቤት ስትሄድ ሁለታቸውም ተነጋግረው ነበረ ማለት ነው። ናሆሜም እጅግ በጣም ያው ለየት የሚለው ነገር ናሆሜ ደግሞ ዛሬ ያው ጽናትን አፋጦ እውነቱን ካልነገርሽኝ አልለቅሽም፣ እንደዚህ በጣም እኔ በጣም ብዙ ነገር የምታቂ በጣም የምመካብሽ የነበርሽው ልጅ አሁን ግን እጅግ በጣም እያናደድሽኝ ነው። ለምንድን ነው አብሮ አደጌን ኪራን እንደዚህ ያስከፋሽው? ምክንያቱ ምንድን ነው? እናንተ ከኋላ ሁናችሁ የምታደርጉት ሴራ አለ እና ንገሪኝ በማለት እንግዲህ አፋጧታል ማለት ነው። እንግዲህ ስላፋጣጣት በጣም እንትን ስለተጫናቸው እንግዲህ ምሩንም እንዲሁም ጽናትንም ማለት ነው በጣም ቁጡ ነገሮችን እየተቆጣቸው ነበረ። ናሆሜ በብሰ መጨረሻም እንግዲህ እውነቱን ነግረዋለች ማለት ነው። የኪራ አባት እንደዚህ ስላለኝ ነው በማለት እንግዲህ እውነቱን አውጥታለች ማለት ነው። እና ናሆሜ እጅግ በጣም ነው የተናደደው። ምሩህስ እኔን ለመዳር ለሌላ አላሰብሽም ወይ በማለት እንግዲህ ተናግሯታል። እጅግ በጣም ማለት ነው እንግዲህ ያው ይህ ሁሉ ነገር እና እንግዲህ ያው ኪራ በመንጣቱ በመመለሱ ሁላቸውም ደስ ብሏቸው እያለ ጽናትን ምግብ አዘጋጅታ ባለበችበት ሰዓት ናሆሜም እንግዲህ በደስታ ጓደኛውን ለማግኘት ኪራን ሲመጣ ከቤት ውስጥ እንግዲህ ያው ተሰባስበው ባሉበት ሰዓት ምሩን እዘዋታል ማለት ነው። እነሱም እንግዲህ ያው ሄኖክና ሀሴት ናቸው ይህን ነገር ያደረጉት ማለት ነው። ስለዚህ ወደዚህ ቤት ከመጡ ወደ ነኪራ ቤት ከመጡ ጀምረው ሀሴትና ሄኖክ ወደ እነሱ ቤት ከመጡ ጀምሮ ማለት ነው እጅግ በጣም ብጥብጥ አድርገዋቸዋል ማለት ነው። እነ ጽናትን እነ ኪራን ሁላቸውንም ማለት ነው። በተለይ አሁን በምሩ ሲመጡ ማለት ነው። ምሩ እጅግ በጣም ታማሚ ስለሆነች ይህን ነገር ባያደርጉትና ባታደርገው እጅግ በጣም መልካም ነበር። ግን ሀሴት ደግሞ በነገራችን ላይ በጣም ጥሩ ነች፣ ደግነች ስንላት የነበረች ሁላችን ማጋነናት አስተዋይነት ስንላት የነበረችው እንግዲህ የራሷን ጥቅም በመጀመሪያ ወይንም ደግሞ የራሷን ጥፋት ለመሸፈን ስትል በሰዎች ላይ ስህተት እየሰራች ትገኛለች ማለት ነው። እጅግ በጣም ማለት ነው። ምክንያቱም እንግዲህ ሄኖክ እያሳደዳት፣ ሄኖክ በሆነ ነገር እየያዛት ጽናትን ስለወደዳት ስላፈቀራት ብቻ ለኔ ማድረግ እችላለሁ በማለት እንግዲህ በጉልበቱ እየተጠቀመ ይገኛል ማለት ነው። ስለዚህ ጽናት ላይ በባለፈው ፓርት ላይ ብርጭቆ ላይ የጨመርሽውን መድኃኒት ወይንም ደግሞ ያደረግሽውን ነገር ሁሉ ሚዲያ ላይ አወጣልሻለሁ፣ ከዚህ በፊት ያንቺንም ፎቶ ስለያዝኩኝ ያን ሁሉ አወጣልሻለሁ፣ አሊያም ደግሞ ጽናትን ለራሴ የማደርግበትን ነገር ወይ የምፈልጋቸውን ነገሮች ለማሳካት ቃል ትገቢያለሽ በማለት እንግዲህ በዚህ ሁሉ ነገሮች ሄኖክ ያው ሀሴትን አስሯታል ማለት ነው። ሄኖክም እጅግ በጣም ከባድ ሰው ነው። ምክንያቱም የፈለገውንና እሱ በጣም የተንጠራረውን ሰው ማስተንፈስ የሚፈልግ ስለሆነ በቃ ጽናት ፈልጓት እምቢ ስላለችው እሱ ደግሞ በጉልበት ነው የፈለገው ማለት ነው። ይህ ደግሞ ስህተት ነው። አንድ ሰው ያለ ፍላጎቱ መጫን እጅግ በጣም ስህተት ነው። በዚያ ላይ ደግሞ እንግዲህ ጽናት የኪራ ፍቅረኛ ወይንም ደግሞ የኪራ ጓደኛ መሆኑን በፍጹም እሱ አያውቅም ማለት ነው። ስለዚህ አሁን ላይ እንግዲህ ጽናትም ኪራም
ናሆሚም ምሳ ለመብላት ዝግጁ ላይ ሆነው እንግዲህ ምሩን እየጠበቁ ወይንም ደግሞ እየደወሉላት ስልክ አልሰራ ብላ ግን እዚው ቤት ውስጥ እንደዚህ አስራት ትገኛለች ማለት ነው። እና ምግብ ላብላሽ ግን እንዳጮሂ አርፈሽ ቁጭ በይ በማለት እንግዲህ አንዴ እንዲሁም ፕላስተሩን አንስታላት ነበር። ልክ ስታነሳላት ስትጮህ መልሳ ደግሞ እንትን ብላታለች ማለት ነው። ስለዚህ እጅግ በጣም ስህተት ሰርታለች። ሀሴትም መሆን የለባትም ምሩም በዚህ መልኩ መሆን መሰቃየትም የለባትም ካላት ከእሷ ከህይወት አንጻር ማለት ነው። እና እጅግ በጣም ከባድ ሰው ሆና ተገኝታለች ማለት ነው ሀሴት ማለት ነው። እና በዚህ መልኩ አንጠብቅም ነበረ ግን ደግሞ እንግዲህ ሆኗል ማለት ነው። ቀጣይ እንግዲህ ክፍል 57 ሁላችንም በጉጉት እንጠብቃለን። ውድ ቤተሰቦች ያላችሁን አስተያየት ኮሜንት ላይ ያስቀምጡ። እንዲሁም ደግሞ ላይክ አድርጉኝ። ቪዲዮውን ስታዩ ላይክ አድርጉኝ። የሚያዩ ሰው ብዙ ነው ግን ላይክ የለም። ላይክ አድርጉኝ። እንዲሁም አዲስ የሆናችሁ ለቤቴ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።